ወደ ከመረብሻ ክፍሉ መውጣት ላይ ይገኛሉ። 11ኛ ግንኙነታቸው ነው ከ2001 ጀምሮ ፍራት በዚህ ላይ ይገኛሉ። 28 ቢጫ ካርድ ወርዶ ከዛ በኋላ 2007 የተመለሰው በዚህ ሰዓት ምናልባት አለንካዩ ወገኔ ከተከላካይ ጀርባ የሚጣል ኳስ የመጀመሪያ ጎል ፍለጋ በቁመት ዘለግ ያለው ግብ ጠባቂ ስታዲየም ነበር የቆየው። 0-0 ጎል የለም። ምናልባት የአጋጣሚ ወደ ጎልነት ሊቀየር ይችላል ወይ? ረመዳን ኢየሱፍ ወገኔ ገዛኝ ምናልባት ተብሎ የሚወደስ ጨዋታ ነው ያ ጨዋታ። በዚህ ሰዓት ምናልባት ወገኔ መፈላለግ ይጠይቃል። አብዱሰላም ምናልባት ተጫዋች በከፋ ቡናም ቆይታ እንደነበረ የሚታወስ ነው። ዳዊት አውላቸው ጉን የሚገኙት ኦቨርሎድ ፕሪንሲፕል ወገኔ ገዛኝ ኢትዮጵያ መድን ጫና ፈጥሮ መጫወት ላይ ይገኛል። ወገኔ ገዛኝ ምናልባት ወርቃማ በእግር ኳስ ተጫዋችነት ዘመናቸው ግን የተዘናጋ ይመስላል። ቀድሞ ኳሱን ያገኘዋል በሚል ግብ ጠባቂው ፍሬው ወደ ተፈጠረው ጎል የበረከት የመጀመሪያ ኳስ ጥሩ ነው። የወገኔ ኦቨርላፕ የሚያምር ነው። ረመዳን የተገኘበት ቦታ በጣም ጥሩ ቦታ ላይ ነው። ነገር ግን ይህንን ጎል ማስቆጠር ግዴታ ነው። በተለይ እንደ መስመር አጥቂ በዚህ ቦታ ላይ ተገኝተ ጎል ማስቆጠር አለብን። ሂደቱ ግን ይህንን የቆመ ኳስ ወደ ጎልነት መቀየር ይችላል ወይ? ሲኤም ምናልባት ጥሩ ዴሊቨሪ ነበረ። አብዱሰላም የሱፍ ማመር ዱራ ስር ኳሱን በአንድና በሁለት ደቂቃ ውስጥ እንኳን ድሬዳዋ ለውጥ አሳይቶ የመጣ ይመስላል። ምናልባት በዚህ ሰዓት ጃፈር ሙደሲር ድሬዳዋ ከነማ ምን ማድረግ ነበረበት? ሀሳቡ ልክ በዛ ኳሱ ምናልባት ቺፕ ሜዳው በተወሰነ መልኩ አንስቶበታል። ነገር ግን እንዲህ አይነት እድሎችን ማትጠቀም ከሆነ ማሸነፍ አትችልም እና ቢያንስ ግብ ጠባቂው ይመልስበት ይሻል ነበር። ለመጀመሪያ ጊዜ መድንን የተረከበው ከትራንስ ኢትዮጵያ ጋር ከለቀቀ በኋላ በዚህ ሰዓት ምናልባት ወርቃማ እድል ብሩክ ሙሉጌታ ምናልባት አለንካይዋ ላይ አጥቂ ተጫዋች ሆነ እንዲህ አይነት ኳሶችን ስኮር ማታረክ ከሆነ አስቸጋሪ ነው። ግን ሁለቱም ቡድኖች ቢያንስ ከረፍት በፊት ከነበረው እንቅስቃሴ ተሻሽለው መጥተዋል። ብሩክ ሙሉጌታ ተረጋግቷል። ይህንን ኳስ በትክክል ማስቆጠር ነበረበት። አለንካይዋም የሺሪላ እኛው ነው ልክ እንደ ወገኔ ገዛኝና ያሬድ ካሳዬ ሁሉ እዚህ ሰዓት ብሩክ ሙሉጌታ ጥሩ ዴሊቨሪ ምናልባት የተፈጠረው ነገር ምንድን ነው ኮች? በአብዱሰላም የሱፍ ጀርባ ላይ እየተጠቀሙ ነው መድኖች አጥቅቶ ስለሚጫወት እሱ አሁን እሱን የምናየው ሴንተር ላይ ከሽሊላ ጀርባ ነው ሁለቱም ኳሶች ከአህመድ ረሺድ ጀርባ የተሞከሩትና ስፔስን ለመጠቀም ተነጋግረው የገቡ ይመስላል። በረፍት ሰዓት ምናልባት የመጀመሪያ ጎል ሊሆን ይችላል ወይ? ረመዳን የሱፍ ድሬዳዎች ደግሞ ቢያንስ ቢልድ አፓቸው ራሳቸው ላይ ተመልሶ እየመጣ ነው። ረመዳን የሱፍ ብዙ አማራጮች ነበሩት። ከዚህ ጋር ስኮር ማድረግ ይጠበቅበት ነበረ። ነገር ግን አሁን እንደምታየው ፍሬው ጌታውን የሚመታቸው ረጃጅም ኳሶች ተመልሰው ረመዳን የሱፍ ምናልባት ያሬድ ካሳዬ ብሩክ ሙሉጌታን የሚፈልግ ኳስ ዛም ቢሆን ግን ጥሩ ጎል ማግባት ሙከራ ግብ ጠባቂው ፍሬው ምናልባት ዘራይ ገብረስላሴ ምን ሊያደርገው ይችላል? መሐመድ ኑር ናስር አረጋው የሚታወስ ነው። ጨዋታውን በዛው ተጠናቋል። በቡስሮች መካከል ሌላ ወርቃማ እድል ነው። አስል በጥልቀት ሆኖ ተመልሶ በጨዋታ ላይ ይገኛል። ጃፈር ሙደሲር ምን ሊያደርገው ይችላል? ምናልባት አብዱሰላም የሱፍ ተበላሸ። መጀመሪያ ኳስ ለኪ አሁንም ኳስ የሚገርም ነው፣ ግን የአብዱሰላም ፈርስተች በጣም ደካማ ነው። መጀመሪያ ኳስ ለኪው ቢስተካከል ጎል ማስቆጠር ይችላል። አብዱሰላም ጥሩ ዴሊቨሪ ምናልባት ድሬዳዋ ከነማ ወርቃማ እድል አግኝተዋል። ጃፈር ሙደሲር ብልጠትን ነበር መጠቀም የቻለው በመስሮች መካከል አስራት ቱንቾ አብዱሰላም ጥሩ ዴሊቨሪ ፋሲል ገብረ ሚካኤል ወቀላሉ
በመስመሮች መካከል ምናልባት ወርቃማ ድል አግኝቷል ድሬዳዋ ከነማ። አጋዋሽ በጣም ብዙ ድሎች ተፈጥረዋል። ምንድነው እየሆነ ያለው? ቀላል ኳስ ምናልባት ምን ማድረግ ነበረበት? ከተከላካዩ ጀርባ የተገኘ ኳስ ነው። የአስራቱ ቱንጆ ውሳኔ በጣም የምናደንቀው ነው። ዘራይ ግን ይህን ኳስ የመጀመሪያ ተቹ ልክ አይደለም። ምክንያቱም ለበረኛው ፋሲል እድል ሰጥቶታል ጎሉን እንዲሸፍን። መግባት የነበረበት ኳስ ነው። በሁለተኛው አብዱሰላም የሱፍ ለላይ ማጥቃት እንቅስቃሴ ድሬዳዋ ከነማ ምን አይነት እንቅስቃሴ ነው? ምናልባት ኳስ ወደ ውጭ ወጣ። መድን እድለኛ ነው። መድንን ወደፊት ፕሬስ ማድረግ ተጠቅመው ከተከላካይ ጀርባ እየሄዱ ነው። ኳሱን አግኝቶታል ፋሲል ጥሩ ሴቭ ለቆቷል። ግን ባያገኘው ኖሮ ጎል ሊሆን ይችል ነበር። የእርሱ መንካትም ፋሲል በጣም ስትሬች አድርጓል። ጥሩ ነው። በዚህ ነገር ወሳኝነት አለው። ብሩክ በላቸው ከተከላካይ ጀርባ የሚጣል ኳስ ጂኒላ ራሱ ላይ ጎል አስቆጥሮ ነበር። ከተከላካይ ጀርባ የሚጣል ኳስ ኢትዮጵያ መድን ቀላል ኳስ ምናልባት አህመድ ረሺድ